ኦኤምጂ ሩቲና አብርሽ እንግዲህ ከአመሻሹ በሚገርምና በሚደንቅ ሁኔታ እንደዚህ አምሮባቸው ሩቲዬ እንደዚህ ዝንጥ ብላ ሲያምርባት ደግሞ ማለት ነው መነጽሩ ትላላችሁ በቃ በጣም የምታምረው ማለት ነው። አንድ ላይ ነው እንግዲህ እንደዚህ የመጡት ማለት ነው። አብርሃም እንግዲህ በጣም የናፈቀውና ስንት ጊዜ እስቲ የሞቀው ሙቀት እንደ ልክ አሁን በቃ ዱባይ በጣም ይሞቃል። አንዳንዴ እንደዛ ነበር ሙቀት ሲለቅበት የነበረው አብርሽ ላይ ማለት ነው። ሩቲ አጠገብ ሲደርስ ይሄን አንገት እንግዲህ እንደዚህ ማቀፍ መሳም በጣም ናፍቆት ነበረ። በመጨረሻም እንግዲህ ተሳክቶለት አንገቷን ስመዋል ማለት ነው። ስላችሁ ከተጣሉ በኋላ ያው 1 ዓመት ምናምን ሞልቷቸዋል ከተጣሉ አይደለ? በሚዲያ ላይ ተጣርተናል ተለያይተናል ማለት ከጀመሩ እና ይሄን አንገት መሳም ይፈልግ ነበር እና በመጨረሻም እንደዚህ እንግዲህ አግኝቶ ማይ ጋድ ለማንኛውም በጣም ነው የምታምሩት። ቱቱቱ ካይን ያውጣቸው አባ። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ነው ያለው ፈጣሪ የተመሰገነ። በያላችሁበት ሰላማችሁ ብዘት ትርፍርፍ ይበልልኝ የኔ ውድና ወርቅ የሆናችሁ ቤተሰቦቼ። ሩትዬና አብርሽዬ የኔ ውዶች የኔ ወርቆች እንደዚህ አምሮባቸው መጥቷል ማለት ነው። አብርሃም ለስንት ጊዜ እየተናፍቀው የነበረው ነገር እንግዲህ ሩትዬ ያው እጅ ስለማሰጥ ነው እንጂ አብርሃም ብዙ ጊዜ ሞቆት ነበር ታውቃላችሁ። ብዙ ጊዜ ማለት ነው በቃ ከባድ ነበረ። መኪና ውስጥ ራሱ ቁጭ ብሎ ሞቆኛል ብሎ የፎቁን መስኮት እየከፈተው ነበረ እና አጠገቡ ቁጭ ብላ ማለት ነው ፏዘነጥ ብላ። ዛሬ ደግሞ እንግዲህ ያው ሩትዬም ከሱ ጋር መጣረት ትፈልጋለች። ልጇቸውን አብሮ እንዲያሳድጉ ትፈልጋለች። ትዳሯ መመለስ ትፈልጋለች እና አብርሃም እንግዲህ እሷ ስትፈልግ ደግሞ አልፈልግም ብሎ ነበር። አሁን ልብ ገዝቶ ወደ ራሱ ተመልሷል ማለት ነው። ደስ ብሎኛል።